አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን ክፍል 90 ላይ ደርሰናል። አልሐምዱሊላህ። ዛሬ ተወዳጁ ነቢዩላህ ሙሳን የሚያነሳ ሀሳብ ነው አድሃም ያስቀመጠልን። እሺ አላሁመ ጌታችን ሆይ የቂነን ከየቂኒ ሙሳ የሙሳ አይነት የቂን በአማርኛ እርግጠኛ መሆን ማመን ምናምን አንድ ላይ ተደምረው እንደዛ አይነትን የቂን ስጠን። ምንድን ነው የሙሳ የቂን? ለማ ራአ አልበሕረ አማመሁ ከፊት ለፊቱ ባህርን ሲያይ፣ ወፊርዓውነ ወራአሁ ከኋላ ደግሞ ፊርዓውን እየተከተለው መሄጃ በሌለበት ሰዓት፣ ወቀውመሁ የቁሉነ ለህ ኢና ለሙድረኩን ወይኔ እኛ እኮ ተደረሰብን እያሉት ህዝቦቹ አብሽር ምናምን ሳይሆን አለቀልን በቃ ባሉት ሰዓት ቃለ ከላ አረተው ተከልከሉ፣ እንደዚህ አትበሉ። ኢነ መዕየ ረቢ ጌታዬ ከኔ ጋ ነው፣ ሰየህዲን ይመራኛል፣ መውጫ ያበጅልኛል አሉ። ወየቂነን ከየቂን ነቢይ ሰለላሁ ዐለይሂ ወሰለም እንደ አፍደል ሙርሰል እንደሆኑት ደግሞ እንደ ነቢያችን ሰለላሁ ዐለይሂ ወሰለም የቂንን ስጠኝ። ለማ ቃለ ለሁ አባበክር አቡበከር ረዲየላሁ ዐንህ ለረሱላችን ሰለላሁ ዐለይሂ ወሰለም ሲሏቸው ምን ሲሏቸው? ለው ነዘረ አሐዱሁም ተሕተ ቀደመይህ ለረአና፣ ያኔ በተደበቁበት ሰዓት ከስራቸው እኮ ዝቅ ብለው ወይ እግራችንን ምናምን ቢያዩ ያዩናል ብለው በጣም በተጨነቁ ሰዓት ፈቃለ ለሁ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ያ አባበክር አንተ አባበከር ሆይ ማ ዘኑከ ቢትነይን አላሁ ሳሊሱሁማ፣ እንዴ አንተ በሁለቱ ሶስተኛቸው አላህ በሆነው ሰው ላይ ያለህ በሆነው ጌታ ላይ ያለህ ጥርጣሬ ምንድን ነው? እንዳሉት አይነት የቂን ማለት ነው። የሙሳ የባህሩ ታሪክ አስደማሚ ነው አይደል? በጣም ግን ሰው አይ ቲንክ አጣብቂኝ በሆነበት ሰዓት ያስበዋል ብዬ አላስብም። ያ ፓርት በጣም ጭንቀት የተወረሩበት፣ ወሒም አልወረደላቸውም በሰዓቱ። ሂድ ህዝብህን ይዘህ ሂድ የሚል ቃል እንጂ በመሀል እንደዚህ አድርገው ውሰዳቸው እንደዚህ ያጋጥመሃል የተባሉት ነገር የለም። አላህን አምነው ህዝቦቻቸውን ይዘው በወጡበት ነው ፊርዓውን ከኋላ እየተከተለ ከፊት ባህር ያስቸገራቸው። ግን አንዳንዴ የሆነ ነገር ክስት ሲል በቃ አላደል ቶሎ ተስፋ ቁርጥ የሆነ ምናምን ነገር በቃ የሆነ ልክ አላህን አምነን እንዳልጀመርነው ነገሩን መሀል ላይ የሆነ ነገር ሲበላሽ፣ ስራም ሊሆን ይችላል ትዳርም ሊሆን ይችላል ምናምን የሆነ አላህን ይዘን እንደጀመርን ምንደክምበት ሰዓት አለ። ግን እንደዛ አይነት አጣብቅኞች ናቸው ደግሞ የተሻለ ፈረጃ ይዘው የሚመጡት። ምን ሲሆን ከአላህ ጋር ያኔ በደንብ ስናያይዛቸው። ጅማሮ ብቻ አይደለም። አንዳንዴ ኖርማል በሆነ ሰዓት አላህን አምኖ ምናምን መሄድ እኮ በቃ አንተን ነው ላይክ ምንም የሚያስደምም ነገር የለውም። ፈተናው መቼ ነው? ኦኬ እንደዛ አይነት ጉዞ ላይ ያለሁኝ ውጣ ውረዶች መሰናክሎች ምናምን በበዙበት ሰዓት ማንን ነው ማምነው? ምንድን ነው መፍትሄውስ ምናምን ብዬ ሳስብ አይ ኢነ መዕየ ረቢ ሰየህዲን፣ አላህን ይዤን የጀመርኩት አላህ ደግሞ ይመራኛል። ሰየህዲን የምትለዋ ቃል በሰዓቱ ለነ ሙሳ ይመራኛል፣ ፊት ለፊት ያለውን ባህርም ሆነ ምንም አስተካክሎ ምናምን የሆነ ብቻ ያደርግልኛል ነው አይደል? በእኛ የህይወት ቀመር ውስጥ ስናመጣው ደግሞ ላለው የመፍትሄ ማጣት በቃ እንዴት አድርጌ እንኳን ከዚህ ችግር ልውጣ ብለን ስናስብ ምንም አይነት መፍትሄ የሌለው ሶሉሽን የሌለው የሚመስሉ ችግሮች ላይ ራሱ ሶሉሽኑን ራሱ ይፈጥርልኛል አይነት የቂን በቃ የመረጋጋት ስሜት። አንደኛ ከጭንቀትም የሆነ ጋብ እንድንል ያደርገናል። አላህን ማመን ደግሞ የአላህ ጋር ያለን ሪሌሽንሽፕ ያኔ እንኳን አላህን አምኜዋለሁ አይነት የለም እንኳን በተራው ሰዓትና በጣም እንደው ጥንቅጥ ውስጥ በገባሁበት ሰዓት እንኳን እሱን ይዤን የተንቀሳቀስኩት የሚለውን የአላህ ጋር ያለንን ሪሌሽን የማጥበቅ ስሜት ይኖረዋል ማለት ነው። እና ወደኋላ አለማፈግፈግ ችግሮች ሲመጡ ምናምን በቃ የሆነ ነገር እኮ ዱዓ አድርገን እኮ ምናምን የጀመርነው ነገር እኮ ነው። ገብቷችኋል አይደል? ግን መሀል ላይ የሆነ ውጣ ውረድ ሲበዛበት በቃ እጅ መስጠት መልፈስፈስ ምናምን አመላችን ይሆናል። ሐታ በኢማንም ጎበዝ ናቸው ምናምን የምንላቸው ሰዎች እኔ እንኳን በኢማን ጎበዝ አይደለሁም፣ ግን በቃ አላህ ጋር ጥሩ ግንኙነት አለን የምንል ሰዎች ራሱ እንዲህ አይነት ነገር ሲፈጠር በቃ ሙሽሽ ማለት ስሜት አለ እና ያን የሚያስተካክል ስሜት ነበር የነበራቸው የቂን የምንለው ነገር ማለት ነው። እዛ ደረጃ የምር ደርሰናል ወይ? ወየቂነን ከየቂን ነቢይ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም እኮ በጣም በቃ ሱብሃነክ ብዙ ነው። ይሄ ቂሷ ብቻ ሳይሆን ብዙ አላቸው እና አላህንም ስንለምን በቃ እንደዚህ አይነት የቂን ስጠኝ ብለን ነው መመለስ ያለብን።
ላ ተሕዘን አላሁ መዓና እንዳሉት በቃ አላህ እኔ ጋር ነው በችግሩም በድሎቱም በምኑም ሰዓት። ስፔሻሊ ደግሞ መፍትሄ ባጣሁት ነገር ጉዳይ የሆነ ነገር ሲከሰት ሲገጥመኝ ኢነ መዕየ ረቢ ሰየህዲን የምትለዋ ከአፍ ሳይሆን ከልብ የተቆራኘ የቂን ስሜት መኖር አለበት። ከዛስ ዓለምን ጉድ የሚያስብል ፈረጃ ተከፍሎ የማያውቀው ባህር ተከፍሎ ከዛ የእነሱን ነጃ መውጣት ብቻ አትዩት፣ እነዛንም የስንት ዓመት ያስጨነቁ ያስቸገሩ የፍርዓውን ህዝቦች ፍርዓውንንም ጨምሮ ማክተሚያቸው እንዲሆን አላህ አደረገው። ጥግ የደረሰ የቂን ጥግ የደረሰን ፈረጃ አነጋጋሪ ፈረጃን ያመጣል። እና አላሁም አሁንም የቂነን ከየቂን ሙሳ ወየቂነን ከየቂን ነቢይ ሰለላሁ ዐለይሂ ወሰለም ብላችሁ ከልባችሁ ዱዓ አድርጉ። አላህ ደግሞ የምር የሆነ የቂንን የምንወፈቅ ያድርገን። ሰላም አለይኩም ወረሕመቱላሂ ወበረካቱ።